بسم الله الرحمن الرحيم احشروا الذين ظلموا وأزواجهم وما كانوا يعبدون من دون الله فاهدوهم إلى صراط الجحيم وقفوهم إنهم مسؤولون ما لكم لا تناصرون بل هم اليوم مستسلمون وأقبل بعضهم على بعض يتساءلون قالوا إنكم كنتم تأتوننا عن اليمين قالوا بل لم تكونوا مؤمنين وما كان لنا عليكم من سلطان بل كنتم قوما طاغين فحق علينا قول ربنا إنا لذائقون فأغويناكم إنا كنا غاوين فإنهم يومئذ في العذاب مشتركون إنا كذلك نفعل بالمجرمين إنهم كانوا إذا قيل لهم لا إله إلا الله يستكبرون ويقولون أئنا لتاركو آلهتنا لشاعر مجنون بل جاء بالحق وصدق المرسلين إنكم لذائق العذاب الأليم وما تجزون إلا ما كنتم تعملون. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم احشروا الذين ظلموا እነዚያን የበደሉ ሰብስቧቸው ንዷቸው ወአዝዋጀሁም መሰሎቻቸው ጓደኞቻቸውንም ጭምር ወማ ካኑ ያዕቡዱና ከአላህ ውጪ ይገዟቸው የነበሩ ሸይጣኖችንና እንጨት ድንጋዮችን እሕሹሩሁም ወደ ጀሃነም ንዷቸው ሚን ዱኒላህ ያመልኳቸው የነበሩ ነገሮችን ንዱ ሲባል ከአላህ ውጪ ያሻርኳቸው ያጋሯቸው የነበሩትን ፈህዱሁም ሰብስባችሁ ምሯቸው ኢላ ሲራጢል ጀሂም ወደ ጀሃነም መንገድ ወደ ጀሃነም የሚወስደውን ጀሃነም የሚያስገባውን መንገድ አሳዩአቸው፣ ወደዛ ስደዷቸው። ወደ ጀሃነም መንገድ ተመርተው ተጉዘው ልክ ጀሃነም ጋር ሲደርሱ ደግሞ ሊገቡ ሲሉ ወቂፉሁም አቁሟቸው ይባላል። ምክንያቱም ኢነሁም እነሱ መስኡሉና ተጠያቂዎች ናቸው። ዱንያ ላይ ስለነበራቸው ሁኔታ፣ ስለ ቃላቸው፣ ስለ ተግባራቸው፣ ስለ እምነታቸው ይጠየቃሉ። ከዛ በኋላ ነው ወደ ጀሃነም የሚገቡት። ማለኩም ጀሃነም ውስጥ ገብተውም መሰቃየት ይጀምራሉ። እዛ እየተሰቃዩ ይባላሉ ማለኩም ምን ነክቷችሁ ነው? ምን ሆናችሁ ነው? ላ ተናሰሩና እርስ በርስ ማትረዳዱት። ዱንያ ላይ በወንጀል በኩፍር በበደል ትረዳዱ፣ ትተባበሩ፣ ትመካከሩ እንደነበረው ለምን አትመካከሩም አትረዳዱም ይባላል። በልሁም ይልቁንም እነሱ አልየውማ ዛሬ ጀሃነም ውስጥ በሚነዱበት ቀን ሙስተስሊሙና እጅ የሰጡ ወራዳዎች ናቸው።
አኺራ ላይ እጅ ይሰጣሉ፣ እንደ ዱንያ አያምፁም። ወአቅበለ ባዕዱሁም ከፊላቸው ዐላ ባዕዲን ከፊሉ ላይ ይመጣሉ፣ ፊት ለፊት ይገናኛሉ ጀሃነም ውስጥ ሆነው የተሳአሉና እርስ በርስ የሚጠያየቁ የሚወቃቀሱ ሲሆኑ የሱራዋን አጠቃላይ ዋና ዋና ርዕሶችን እንደረዘብ የጀሃነም ሰዎች ጀሃነም ውስጥ እንደሚሰዳደቡ እንደሚወቃቀሱ የሚገለጽባት ሱራ ናት ብለናል። ወአቅበለ ባዕዱሁም ዐላ ባዕዲን ከፊላቸው ወደ ከፊሉ ይዞራል፣ ይመጣሉ፣ ይሄዳሉ። የተሳአሉና እየተጠያየቁና እየተወቃቀሱ ቃሉ ይላሉ ተከታዮች ደካማዎች ኢነኩም እናንተ ታላላቅ አዋቂ የምትባሉ ኩንቱም ተእቱነና ትመጡብን ነበረ ዐኒል የሚኒ በቀኝ ጎን ወይም ደግሞ ቅን አሳቢ መስላችሁ ወይም ደግሞ ለዲን ተቆርቋሪ መስላችሁ ትመጡብን ነበር። ዲንን የምታበላሹ ከመሆናችሁ ጋር ለዲን የሚያስብ ለዲን የሚጨነቅ ሰው መስላችሁ በምናከብረው በምንሳሳለት እንደ ቀኝ በምናከብረው በዲን በኩል ትመጡብን ነበር ይሏቸዋል ተከታዮች ላስከታዮች። ቃሉ አስከታይ አጥማሚዎች ደግሞ አሉ በለም ተኩኑ ይልቅ እናንተ አልነበራችሁም ሙእሚኒና ቀድማችሁ ያመናችሁ አማኞች አልነበራችሁ። ከኢማን አውጥተን አይደለም ወደ ኩፍር የወሰድናችሁ፣ ቀድሞኑ ከእስላም ከኢማን ያራቃችሁ ነበራችሁ። ወማ ካነ ለና ለእኛም አልነበረንም ዐለይኩም በእናንተ ላይ ሚን ሱልጣኒን ስልጣንም ይሁን ማስረጃ አልነበረንም። በስልጣን አስገድደን አይደለም የኩፍር መንገድን የወንጀል መንገድን የመራናችሁ። አሊያ ደግሞ በሌላኛው ተፍሲር ሚን ሱልጣኒን አሳማኝ ማስረጃ ኖሮንም አይደለም የተከተላችሁን፣ ስንጮህ ሰምታችሁ አብራችሁ ተከተላችሁን እንጂ። በል ኩንቱም ይልቅ ነበራችሁ ቀውመን ጣጊና ጠማማ ህዝቦች ሰዎች ነበራችሁ። ጥመታችሁ ነው ለዚህ ያበቃችሁ፣ እኛ ሜዳ ላይ አግኝተን ይዘናችሁ ሄድን እንጂ። ፈሐቀ ዐለይና በሁላችንም ላይ ተረጋገጠብን ተፈጻሚ ሆነብን ቀውሉ ረቢና የጌታችን የአላህ ቃል ምን የሚለው ጀሃነምን እሞላታለሁ የሚለው ቃል እኛ ላይ ተፈጻሚ ሆነና የጀሃነም ማሟያዎች ሆነን ኢና እኛ ሁላችንም አስከታይም ተከታይም አጥማሚም ጠማሚም ለዛኢቁና ቅጣቱን ቀማሾች ነን አይቀርልንም። መወቃቀሱ ምንም አይጠቅም ይባባላል። ፈአግወይናኩም አጠመምናችሁ ኢና ኩና ጋዊና እኛ ራሳችንም ጠማሞች ነበረን አብረን የጠመምነው። ፈኢነሁም እነሱ የውመኢዚን የቅያም ቀን እነሱ ማለት እዚህ የሚወቃቀሱ ሰዎች ፊል ዐዛቢ በስቃይ ውስጥ ሙሽተሪኩና ተጋሪዎች ናቸው። አብረው ነው የሚሰቃዩት። አስተያየት የሚደረግለትም የለም። ሰውን ያሳሳተ ችግር የለውም ይበቃሃል ውጣ አይባሉ። ኢና ከዛሊከ አለ አላህ ተባረከ ወተዓላ እኛ ልክ እንደዚህ ነፍዐሉ ቢልሙጅሪሚን ሙጅሪሞች ላይ እንሰራለን። ሙጅሪም የሆነ ሁሉ አመፀኛ እምቢባይ የሆነ ሁሉ በዚህ መልኩ አኺራ ላይ ይቀጣል። ኢነሁም እነዚህ ጀሃነም ውስጥ የሚቀጡ እርስ በርስ የሚወቃቀሱ ካኑ ኢዛ ቂለ ለሁም ካኑ ነበሩ ኢዛ ቂለ ለሁም ለነሱ በሚባልበት ጊዜ ላኢላሃ ኢለላሁ ከአላህ በስተቀር እውነተኛ አምላክ የለም ሲባሉ የስተክቢሩና ይኮሩ ነበር። እውነት ነው ሐቅ ነው ብዙ ማስረጃዎች አሉ ብለው ላኢላሃ ኢለላህን አይቀበሉም ነበር። ወየቁሉና ይሉም ነበረ አኢና ለታሪኩ እኛ የምንተው ሰዎች ነን እንዴ አንተውም አሊሀተና ብዙ አማልክቶቻችንን የተለያዩ አማልክቶች አሉ እነሱን አንተውም ሊሻዒሪን መጅኑን ለገጣሚና ለእብድ ብለን ነቢ ሙሐመድን ነው እንደዚህ የሚሉት ቃተለሁሙላህ። እብድና ባለቅኔ ገጣሚ አማልክቶቻችሁን ትታችሁ በአንድ አምላክ ብቻ ተብቃቁ ስላለን አማልክቶቻችንን አንተውም። ይሄ የእነሱ አባባል ነው። ነቢ ሙሐመድን ሻዒር መጅኑን ያሉት ሐቁ እንደሚከተለው ነው። በልጃአ እነሱ እንዳሉት ሙሐመድ ሻዒርም
መጅኑንም አይደለም። ይልቅ ነቢ ሙሐመድ ይዞ መጣ ቢልሐቅ ቁርአን እውነተኛውን ሃይማኖት ይዞ የመጣ የተከበረ ሰው የአዋቂዎች ሁሉ አዋቂ። እነሱ ሻዒር መጅኑን ቢሉ ወሰደቀል ሙርሰሊን ነቢ ሙሐመድ ዓለይሂ ሰላቱ ወሰላም አዲስ የራሱን መንገድ ይዞ የመጣም አይደለም። ወሰደቀ እውነተኝነታቸውን ያረጋገጠም መልእክተኛ ነው። አልሙርሰሊነ ከሱ በፊት ያለፉ መልእክተኞች ነቢ ሙሐመድ ከዛ በፊት የነበሩ ነቢያት በሄዱበት መንገድ ነው የሄዱት። በሌሎች ነቢያት የሚያምኑ ሁሉ በነቢ ሙሐመድ ሊያምኑ ይገባቸዋል። ኢነኩም ለዛኢቁል ዐዛቢል አሊም ኢነኩም እናንተ እምቢባዮች ሙጅሪሞች ሆይ ለዛኢቁ ቀማሾች ናችሁ አይቀርላችሁም አልዐዛቢል አሊም አሳማሚውን ቅጣት የጀሃነምን እሳት። ይህ ሁሉ የሆነው ደግሞ በስራችሁ ነው፣ ማንንም አትውቀሱ። ወማ ቱጅዘውና አትመነዱም ኢላ ማ ኩንቱም ተዕመሉና ትሰሩት የነበረውን ስራ እንጂ የስራችሁን ነው ያገኛችሁት። ጀሃነም ላይ እንድትቃጠሉ እንድትነዱ ያደረጋችሁ ስራችሁ ነው። ታገሱ፣ ተንጫጩ፣ ያው ነው፣ ለውጥ የለውም ይባላል። ኢላ ዒባደላሂ አልሙኽለሲን እንዲህ ሲባል ኸውፍ ነው። ቀጥሎ አላህ ረጃን ይሰጠናል። ምርጥ የሆኑ አላህ የመረጣቸው እነሱም ከዱንያ አኼራን የመረጡ ጥርት ያሉ የአላህ ባሮች ሲቀሩ ከዚህ አሳማሚ ቅጣት የዳኑ ናቸው። የታወቀ አላህ ዘንድ የተጠበቀ የተከበረ ሪዝቅ ማዕሉም ጀነትና እዛ ውስጥ ፈዋኪሆች አሉላቸው ይላል። ወሕሹሩ ለዚነ ዘለሙ የቅያም ቀን መላኢኮች ለበዳዮች የሚሉት ቃል ነው። አላህ አዟቸው አላህ ለመላኢኮች የሚያስተላልፈው ቃል ነው። በዳዮችን ሰብስቦ ወደ ጀሃነም እንዲነዱ። ሐሽር ማለት ጀምዕ ማለት መሰብሰብ ማለት ሰብስቦ መንዳት ማለት ወየውመ ዩሕሸሩ አዕዳኡላሂ ኢለናሪ ፈሁም ዩዘዑን። የቅያም ቀን የአላህ ጠላቶች ይሰበሰባሉ እየተተመከሙ ወደ ጀሃነም ይነዳል። የፊተኛው አልፎ እንዳይሄድ የኋለኛው እንዳይዘገይ አንድ ላይ ተደርገው በውርደት ወደ ጀሃነም ይነዳል። ወሕሹሩ ለዚነ ዘለሙ እነዚያ በዳዮች ነፍሳቸውን የበደሉ በሽርክ በወንጀል አላህ ተባረከ ወተዓላ የከለከላቸውን በመዳፈር ራሳቸውን የበደሉን ሰብስቧቸው ወደ ፍርዱ ሜዳ ንዷቸው። ወአዝዋጀሁም አምሳዮቻቸውንም ጭምር ጓደኞቻቸውንም ጭምር ረዳቶቻቸውንም ጭምር በኩፍር በወንጀል አላህን በማመፅ እነሱን ያግዙ የነበሩ አዝዋጅ ተመሳሳዮቻቸው። አዝዋጅ ማለት ተመሳሳይ ሚጣነድ ጥንድ ሊሆን የሚችል ሚግባባ የሚመሳሰል ማለት። አልኢማም አልከቢር ቀታዳ ረሕመቱላሂ ዐለይህ ወአዝዋጀሁም የሚለውን ሲፈስሩ ኩሉ መን ዐሚለ ሚስለ ዐመሊሂማ የእነሱን አይነት ስራ የሰራን በሙሉ ከእነሱ ጋር መድቡት፣ ከበዳዮች ጋር መድቡት። ምን ማለት ነው? ኸምር የሚጠጡ ከኸምር ጠጮች ጋር፣ ዚናን የሚሰሩ ነስአሉላህ ሰላም ወልዓፊያ ከዝሙተኞች ጋር፣ ወለድን የሚበሉ ከወለድ በዮች ጋር አብረው እንዲጣነዱ እንዲተሳሰሩ አብረው እንዲጓዙ ይደረጋሉ። አልኢማም አضሐክ ረሕመቱላሂ ዐለይህ ቁረናአሁም ሚነ ሸያጢን ወሕሹሩ ለዚነ ዘለሙ ወአዝዋጀሁም በዳዮችን ንዷቸው ከአዝዋጆቻቸው ጋር ከተመሳሳዮቻቸው ጋር የሚለውን ሲፈስሩ ከሸይጣኖቻቸው ጋር አቆራኟቸው ማለት ነው። አንድ ላይ አድርጓቸው ማለት ነው። ኩሉ ካፊሪን መዐ ሸይጣኒሂ ፊ ሲልሲለቲና ነስአሉላህ ሰላም ወልዓፊያ። የቅያም ቀን ከሃዲ የሆነ በሙሉ ከሸይጣኑ ጋር አብሮ በአንድ ሰንሰለት ታስሮ ነው ወደ ጀሃነም የሚነዳው። እዚህ ሸይጣን ተቆጣጥሯቸው አላህን መፍራትን የአላህን መልእክተኛ ማክበር መከተልን አያሉ ሸይጣን የተቆጣጠራቸው አኼራ ላይ አብረው ይቆጣጠራል፣ አብረው ይቋጠራል። ካፍር በሙሉ ካጠመመው ካሳተው ሸይጣን ጋር አብሮ ታስሮ ወደ ጀሃነም ይወርዳል። ኢዘን እዚህ ዱንያ ላይ በሸር በወንጀል ከማይመጥኑ ሰዎች ጋር የተቆራኘ የተዋሃደ የተቀራረበ የተቀላቀለ የቅያም ቀን ከነሱ ጋር ወደ ጀሃነም ይሄዳል ማለት። አልመርኡ ዐላ ዲኒ ኸሊሊሂ ፈልየንዙር አሐዱኩም መን ዩኻሊል ያሉት ነቢዩ ዓለይሂ ሰላቱ ወሰላም አቡ ዳውድ ሌሎች መዘገቡት ሐዲስ። ለዚህም
ሰው የጓደኛው ዲን ላይ ነው የሚሆነው፣ ጸባይ፣ ሁኔታ ላይ፣ ስራ ላይ ነው የሚሆነው። አንዳችሁ ማንን ጓደኛው እንደሚያደርግ ይመልከታ። ጓደኛ ዱንያ ላይ መልካም እድልን አላህን የሚታዘዙበትን የአኼራ ንግድ የሚነግዱበትን እድል እንዲያጡ ያደርጋል፣ ያበላሻል። አኼራ ላይ ደግሞ ከእሱ ጋር አብሮ ጀሀነም መውረድንም ያስከትላል። ወየውመ የዐዱ ዛሊሙ ዐላ የደይሂ የቁሉ ያ ለይተኒ ኢተኸዝቱ መዐ ረሱሊ ሰቢላ ያ ወይለታ ለይተኒ ለም አተኺዝ ፉላነን ኸሊላ። በዳይ የነበረ ሰው ራሱን የበደለ አላህን ያስቆጣ ከዲን የወጣ 10 ጣቶቹን አንድ ላይ አኩስት ከቶ እየነከሰ ዋቁጭቴ ዋጽጠቴ መልእክተኛውን በተከተልኩ እገሌን ጓደኛ ባላደረኩ ይላል። ከመልእክተኛው መንገድ የሚያርቅ ጓደኛ ሁሉ የቂያም ቀን ከጀነት ያርቃል ማለት። አዝዋጀሁም ማለት ጓደኞቻቸው፣ ቁራናአሁም፣ አሽባሃሁም፣ አሽያአሁም ተብሎ ተፈሰረ። የነሱ ደጋፊዎች፣ የነሱ ቁራኛዎች፣ ጓደኞቻቸው ወደ ሸር የሚጠሯቸው ከኸይር የሚያርቋቸው የሆኑን አብራችሁን ሂዷቸው ይባላል። ይህ በእንዲህ እንዳለ የተወሰኑ እነ ሐሰን አልበስሪ ሌሎችም አዝዋጀሁም ማለት ሙሽሪክ የሆኑ ሚስቶቻቸው ብለው ፈስረውታል። አዝዋጀሁም ሙሽሪክ የሆኑ የትዳር አጋሮቻቸው በሽርክ ላይ፣ በኩፍር ላይ፣ በወንጀል ላይ አብረው የነበሩ ባልና ሚስት አኼራ ላይም ቅጣት ላይ አብረው ይሆናል። ግን ሸርጡ ምንድነው? እንዲሁ ሚስቶቻቸው ተብሎ በልቁ አይደለም የሚፈሰረው። ከነሱ ጋር በስራ ይመሳሰሉ የነበሩ ጥንዶቻቸው፣ ባል ሚስቱ ሙሽሪክ ሆና ወንጀለኛ ሆና ከዲን የወጣ አካሄድ የምትሄድ ሆና እሱም በዛ መንገድ ሆኖ ካሳለፉ ዱንያ ላይ አኼራ ላይ ቅጣት ላይ እንዲዋረዱ አብረው ተሳስረው ጀሀነም ይገባል። ልክ እንደ አቡ ለሀብና እንደ ባለቤቱ ማለት ነው። ተበት የዳ አቢ ለሀብን ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ ሰየስላ ናረን ዛተ ለሀብ ወምራአቱሁ። አቡ ለሀብ እሳት ይገባል፣ ሚስቱም አብራው ተብሏል። ከዚህ በወንጀል አብረው የቆዩ ባልና ሚስት የጀሀነም ከሆኑ ሁለቱም ጀሀነም ሲገቡ አብረው ይገባሉ፣ ይበልጥ እንዲዋረዱ። ልክ አማኞች ከአማኝ ሚስቶቻቸው ጋር ጀነት እንደሚገቡት ማለት ነው። ሁም ወአዝዋጁሁም ፊ ዚላሊን ዐለል አራኢኪ ሙተኪኡን። አዝዋጁሁም አልሙእሚናት ተብሎ መገደብ አለበት። ወመን ሶለሐ ሚን አባኢሂም ወአዝዋጅሂም ወዱርያቲሂም በሚለው አንቀጽ ተፈስሮ ባል ጀነት ከገባ ሚስቱም ሰተት ብላ ባሌ ነው ከባሌ አለይም ብላ ትገባለች ማለት አይደለም። ኢማን ካላት በኢማን መንገድ ከተከተለችው አብረው ይገባሉ። ባል ገብቶ ሚስት ደረጃዋ ዝቅ ካለ አላህን አምጣልኝ ትሏለች፣ ከፍ ያደርግላት። ሚስት ገብታ ባል ደረጃው ዝቅ ካለ፣ ባል ገብቶ ሚስት ደረጃዋ ዝቅ ካለ በሸፋዓ አንዱ ሌላኛውን ወደ ደረጃ ማሳደግ ይችላል። ይሄ አንዱ የሸፋዓ አይነት ሙእምን ለሙእምን የሚያደርገው። በኩፍር በሽርክ ሞቶ ግን ጀሀነም ከገባ ባል ጀሀነም ከገባ ለሚስት አላህ ሌላ ባል ይድራል ጀነት ላይ። ጀነት ውስጥ ላጤ የለም ተብሏል። ወንጀለኞችን ከመሰሎቻቸው ጋር፣ ዝሙተኛን ከዝሙተኛ፣ ሪባ የሚበላን ከሪባ በይ ጋር፣ ሌሎችንም የወንጀል አይነቶች የሚሰሩት በየአይነቱ ሰብስቧቸውና ፈህዱሁም ምሯቸው፣ አሳዩአቸው መንገዱን ወዴት የሚወስደውን ኢላ ሲራጢል ጀሒም ወደ ጀሀነም መንገድ ምሯቸው። ከመንገዶች ሁሉ የከፋ አሳፋሪ የሚያዋርድ መንገድ ቢኖር የጀሀነም መንገድ። ምርጫ ደግሞ የላቸውም። እዛ ላይ መላኢካ መርቷቸው በዚህ ሂዱና ጀሀነም ግቡ ብሏቸው እነሱ አያልሄድም አይደል። ከዚህ ነው ኢብራሂም ኢብኑ አድሃም አንድ ሰው ሲመክሩ ቀልቡ ደርቅ አስቸግረው መላኢኮች የሞት መላኢካ ሲመጣ ሊገድልህ ሲል አትግደለኝ ብለው ብለውታል። ቀልብህ እንዲረጥብ ከፈለክ እንድትስተካከል ከፈለክ የሞት መላኢካ መጥቶ ሊወስድህ ሲል አሁን መሞት አልፈልግም ብለው። እንዴት እችላለሁ? ይሄን አልችልም። ታዲያ ይሄን ማስችል ከሆነ ለምንድን ነው ወንጀል መስራት? ወንጀል የሰራህ ብትሞትስ? ወንጀል መስራት ስትፈልግ የአላህ ምድር ላይ አትስራ፣ ሌላ ቦታ ሄደህ ስራ። የት ይሁን ሄደህ ስራ? የአላህ ምድር ላይ ወንጀል ካልሰሩ ታዲያ አላህ ምድር ላይ ያኖርክ እንዴት አላህን ታምዛለህ? እንዲህ ያሉ እየቆጠሩ ከተጠቀሱለት ነገር አንዱ የቂያም ቀን መላኢኮች መጥተው ወደ ጀሀነም ሊወስዱህ ሲጎትቱ አልሄድም በላቸው። እንዴት ይችላል? ታዲያ እዛ አኼራ ላይ ወደ ጀሀነም ውሰዱት ሲባል ማቸል ከሆነ ለምን ዛሬ ወደ ጀሀነም ውሰዱት እንዲባል የሚያደርግ መጥፎ ስራ ትሰራለህ? ፈህዱሁም ምሯቸው፣ ጠቁሟቸው ኢላ ሲራጢል ጀሒም ወደ ጀሀነም መንገድ፣ ዱሉሁም ኢላ ጠሪቂ ናር ማለት ነው አሉ አብዱላህ ብን ዐባስ። የጀሀነምን የእሳትን መንገድ ጠቁሟቸው፣ አመላክቷቸው፣ አሳውቋቸው፣ በዚህ ነው በሏቸው። በዚህ ማያበቃም ነገሩ የጎተቱ የገፈተሩ
ይወስዷቸዋል። ለዚህ የተዘጋጁ መላእክቶች አሉ። ሌላ መግቢያ የላቸው። ፈኢነሃ መሲሩሁም ላ መሲረ ለሁም ሲዋሃ። የጀሃነም ሰዎች እዚህ ዱንያ ላይ ያመፁ ያስቸገሩ ከአላህና ከመልእክተኛው ትዕዛዝ ያፈነገጡ መግቢያቸው ጀሃነም። ሂዱ በዚህ ይባላሉ፣ ተዋርዶ ይሄዳሉ፣ የተጎተቱ የተገፈተሩ፣ ሌላ መግቢያም የላቸው። ወቂፉሁም ልክ ጀሃነመ መንገዱን ይዘው ተጉዘው መግቢያ ዋጋ ሲደርሱ አቆሟቸው ይባል። ለምን? ኢነሁም መስኡሉን ለሂሳብና ለግምገማ አቆሟቸው። እነሱ ተጠያቂዎች ናቸው፣ ይጠየቃሉ። ምን ትሰሩ ነበረ? ማንን ታመልኩ ነበር ይባላል። ወሕሹሩ الذين ظلموا وأزواجهم وما كانوا يعبدون ተብሏል። መሰሎቻቸውን ቀስቅስ ወማ ካኑ ያዕቡዱን ያመልኳቸው ይገዟቸው የነበሩ ነገሮችን፣ እንጨቶችን፣ ድንጋዮችን፣ ጣዖቶችን፣ ሸይጣንን፣ ኢብሊስን ተብሎ ተፈስሯል። ይሄን ሲያመልኩ ኖረው ነውና እዛ የሄዱት አቁሟቸው ጥያቄ ይጠብቃቸዋል ይባላል። ሲራጡ ዳርቻ ላይ ቆሞ ይጠየቃል። መልስ የሰጠ ሲራጡን ይሻገራል። ትክክለኛ መልስ የሰጠ መልሱ ያዋጣው መልሱ ትክክል የሆነለት፣ መልስ ያልሰጠ ፈተናውን ያላለፈ ሲራጡን ማለፍ አይችልም። ጀሀነም ላይ እንዲወድቅ ይዳረጋል ይጣል። ወቂፉሁም ኢነሁም መስኡሉን። ስለምንድን ነው የሚጠየቁት? ስለ እያንዳንዱ ነገር ምንም የሚቀር ነገር የለም። አብዱላህ ብኑ ዓባስ ምን አሉ? ዐን ጀሚዕ አቅዋሊሂም ወአፍዓሊሂም። አስቁሟቸው የሰው ልጆችን ሲራጡ ጋር ይጠየቃሉ። ስለምን? ዐን ጀሚዕ አቅዋሊሂም፣ ስለ እያንዳንዱ ንግግራቸው ስለተናገሩት ሁሉ። ወዐን ጀሚዕ አፍዓሊሂም፣ ስለ እያንዳንዱ ተግባራቸው በሕይወት ዘመኑ ለአካለ መጠን ከደረሰበት ጊዜ ጀምሮ እስከ ለተሞቱ ድረስ የሰው ልጅ የሠራውን ይጠየቃል። ثم لتسألن يومئذ عن النعيم። አላህ ስለሰራው ስለሚሰራው አይጠየቅም፣ ባሮቹን ግን ይጠይቃል። ስለምንድን ነው የሚጠየቀው? ስለ ሁሉ ነገር ጥያቄ ይጠብቀኛል ያለ ሰው መልስ ያዘጋጀ። መልስ ደግሞ እንደ ዱንያ ተሸውዶ የሚሆን ነገር የለም። አኼራ ላይ የሙስና በግቦ በሽምግልና አይታለፍም። ሰዎች የሚያልፉትን በስራቸው ነው፣ የሚወድቁትን በስራቸው። አቁሟቸው ይጠየቃሉ። የዱንያ ፈተና ያለበት ሰው ሳይተኛ ያድራል። ለሳምንታት፣ ለቀናት፣ ምናልባትም ለወራት ይዘጋጃል፣ ይደክማል፣ ይጨነቃል። ዱንያ ላይ ትምህርት አንዴ ሞክሮ የወደቀ ሁሉ ህይወት ላይ ይወድቃል ማለት አይደለም። ብዙ የትምህርት አይነቶች አሉ፣ የህይወት መስኮች አሉ። ከመሆኑም ጋር ግን የ12ኛ የ8ኛ ተፈታኝ ይጨንቀዋል። ቤተሰቦቹ አብረው ይጨነቃሉ። ከሱ ልጄ ይወድቃል ያልፋል ብለው። የአኼራውን ግን በዚህ ልክ ትኩረት አንሰጥም ስላልገባን። አኼራ ላይ ተፈትኖ ከመውደቅ አኼራ ላይ ተፈትኖ ከማለፍ በስተጀርባ ያለውን ነገር በአይነ ህሊናችን መቃኘት ስላልቻለን እዚህ ዱንያ ላይ 8ና 12ን ማለፍ ወደ ሌላ አዲስ ከፍ ያለ ህይወት እርከን መውጣትን ስለሚያስችል ሰዎች ይጓጉለታል። መውደቅ የሚያመጣውን የሞራል ውድቀት፣ ሽንፈት፣ ሀፍረት ስለሚያውቁ ላለመውደቅ ጥረት ያደርጋሉ። እንደው በገዛ ገንዘቡ የሚማረው ደጋግሞ ቢወድቅ እንኳ የመሞከር እድል ያለው መንጃ ፈቃድን እንኳ ሲማር ሰው እንዴት ነው ለብቻው ያወራ ነው የሚሄደው፣ ሳይተኛ ነው የሚያድረው። የት ለመሄድ? እዚሁ ከዱንያ እኮ የሚያስወጣ አይደለም ፈተና እዚሁ ዱንያ ላይ ያለው ነገር ግን ጀሀነም በር ላይ ድልድዩ ጫፍ ላይ የሚጠየቅ ከባድ ጥያቄ ብዙዎቻችን ያሳስብ። ስለእያንዳንዱ ቃል አንዲት ቃል ጀሀነም ልትከት ትችላለች፣ ይጠየቃሉ። ስለ አንዲት ተግባር ይጠየቃሉ። ከዚህም በተጨማሪ ኢማሙ ትርሚዚ ሌሎችም በዘገቡት ሐዲስ ላይ እንደተነገረው ነቢዩ ዓለይሂ ሰላቱ ወሰላም የቂያም ቀን የአንድ ሰው እግር ከቦታው አይንቀሳቀስም አንድ እርምጃ ስለ 4 ነገሮች ተጠይቆ መልስ እስካልሰጠ ድረስ ኬላ አለ። ወቂፉሁም ኢነሁም መስኡሉን ይባላል። አቁሟቸው ተጠያቂዎች ናቸው ይባላል። ሁሉም ይጠየቃል። የሰው ልጆች በሙሉ ይጠየቃል። ማይጠየቅ የለም። መልስ እዚህ በተግባር ያዘጋጀ ፈተናው ይቀልለታል። መልስ በተግባር ያላዘጋጀ እስላምን፣ ዲንን፣ የአኼራን ህይወት፣ ሂሳብን፣ ምርመራን እዚሁ ያልኖረው ያልተዘጋጀበት ይወድቃል፣ ይከብደዋል። ስለ 4 ነገሮች ይጠየቃል ሁሉም የሰው ልጅ። መን ረቡከ ማ ዲኑከ ከሚለው ከቀብር ጥያቄ በተጨማሪ ማለት አን ሸባቢሂ ፊማ አብላህ፣ ቁንጮ የወጣትነት እድሜህም በምን ጨረስከው ተብሎ ይጠየቃል የሰው ልጅ። ወጣት የህይወት የእድሜ አስኳል በምን ጨረስከው ይባል።
ቀሪ ህይወትህንም ከወጣትነት ውጪ ያለውን ወአን ዑምሪሂ ፊማ አፍና ወጣትነቱን በምን ጨረሰው ቁንጮን እድሜ ብዙ ኸይር የሚሰራበትን ቀሪ ደግሞ ህይወቱን በምን አሳልፈው ተብሎ ይጠየቃል። ወጣትነቱ የተበላሸ ብዙ ጊዜ ከወጣትነት በኋላ ያለው እድሜ የሚበላሽ ልክ እንደ ዛፍ ነው። የሰው ልጅ ዛፍ እንደተተከለ ተጣሞ ከበቀለ በዛው ነው የሚቀጥለው ቶሎ ካልመለሱት በስተቀር። ስለዚህ እንዳይጣምባቸው ሰዎች ምን ያደርጋሉ? አጠገቡ ካለ ግድግዳ ጋር ከሌላ ቀጥ ብሎ ካደገ ዛፍ ጋር ያስሩታል፣ የተጣመመውን ያቃኑታል። ወጣት ነው ልጅ ነው ተውት ተብሎ ተጣሞ እንዲያድግ ከተፈቀደለት ከፍ ካለ በኋላ እናቃናው ቢባል ይሰበራል፣ ይከብደዋል። በወጣትነቱ በልጅነቱ ሌላ ያለመደ ጾም ያለመደ አይንን ሰብር ማድረግ ያለመደ ኋላ ላይ አስቸጋሪ ይሆንበታል። ብዙ ጊዜ ግን የሰው ልጆች ካመኑበት የቤት ስራ ካደረጉት መሀል ላይም በጎልማሳም ሆነው ከዛም በኋላ ሊስተካከሉ ይችላል። ግን የራሱ ተአሲር አለው፣ ተጽዕኖ ይኖረዋል። በሽታውን አላህ ነቅሎ ከልቡ ያወጣለት ሂዳያው የተሟላለት ሰው ካልሆነ በስተቀር። ሶስተኛው ጥያቄ ገንዘብህን ከየት አመጣኸው ምን ላይ አዋልከው ተብሎ ይጠየቃል ተብሎ ወዐን ዒልሚሂ ማዛ ዐሚለ ቢሂ ስለ እውቀቱም ይጠየቃል። የሰው ልጅ አውቀህ ነበር፣ ሰምተህ ነበር፣ አንብበህ ነበር፣ አድምጠሽ ነበር፣ ምን አደረግክበት፣ ምን አደረግሽበት ተብሎ ይጠየቃል። ስለዚህ ዒልም እውቀት መስማት ራስ ላይ ሑጃ ማቆም ካልሰሩበት ካልተጠቀሙበት እውቀትን ለመሰብሰብ ምንጥረውን ያክል የሩቡን ሩብ ለመስራት ብንጥር ህይወታችን ይለወጥ ነበር። ትልቁ ስራችን ብዙዎቻችን መሰብሰብ፣ መጻፍ፣ ማንበብ፣ ማድመጥ። መቼ ነው የምንሰራው? ብዙዎቻችን ስልክ ላይ በመቶዎች የሚቆጠሩ የድምፅ ፋይሎች አሉ። ስለ ቂያም ለይል፣ ስለ ሶደቃ፣ ስለ ጎረቤት ሐቅ፣ ስለ መልካም ስነ ምግባር፣ ስለ የተለያዩ ኸይር ስራዎች የሚዘረዝሩ አሉ። መቼ ነው የምንሰራው? የተለያዩ መጽሐፎች ተደርድረዋል ቤታችን ላይ። መቼ ነው የምንሰራባቸው? ስለዚህ የሰው ልጅ ስለ እውቀቱ ይጠየቃል፣ ምን ሰራህበት ተብሎ። ይሄም ወቂፉሁም ኢነሁም መስኡሉን የሚለው ውስጥ የሚካተት ነው። ማለኩም ከዛ ጀሃነም ውስጥ ገብተው ተጠይቀው ጥያቄ ማለፍ አቅቷቸው ጀሃነም ላይ ወድቀው ሲቀጡ ማለኩም ላ ተናሰሩን ይባላል። ምን ነው እርስ በርስ አትረዳዱም? ለምን እርስ በርስ አትረዳዱም አትተጋገዙም ይባላል? ይሄ የተውቢኽ ጥያቄ ነው። ተረዳዱ መረዳዳት ትችላላችሁ ተጋገዙ ለማለት አይደለም። ዱንያ ላይ በወንጀል ይተባበሩ ይተጋገዙ ነበር። እንደዚሁ ደግሞ ከአላህ ውጪ የሚያመልኳቸው የውሸት አማልክቶቻቸው ይረዱኛል ብለው ያስቡ ነበር። የውሸት አማልክቶቻቸው ይረዱኛል ብለው ያስቡ ነበር። እርስ በርስም ይተጋገዙ ነበር። እዚህ ቂያም ቀን የጀሃነም ተቆጣጣሪ መላእክቶች ማለኩም ላ ተናሰሩን ይሏቸው። ምን ነው እርስ በርስ እንረዳዳለን እንደጋገፋለን የባጥል መንገድ ተከታዮች ከመሆናቸው ጋር የሐቅ ተከታዮች ነን። ነሕኑ ጀሚዑን ሙንተሲር ይሉ ነበር። እኛ ምንረዳ እርዳታን የምናገኝ ድል የምናደርግ ስብስቦች ነን ይሉ ነበር። ይሄ ለአቡ ጃህል ጀሃነም ላይ የሚሰጥ መልስ ነውም ተብሏል። የሸርን አብዛኛውን ክፍል የዚህ ኡመት የወሰደው አቡ ጃህል ሁሉ ቦታ ላይ ሸር ላይ መልሱ ስሙ ይጠራል። ምክንያቱም ዱንያ ላይ የሸር ራስ ሆኗል። የሸር ራስ ሆኗል፣ መሪ ሆኗል። ጀሃነም ውስጥም የመሰቃየቱ የመዋረዱ ራስ የሚሆነው አንዱ እሱ ነው። የዚህ ኡመት ፍርዓውን እሱ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ስራው ነው እንደዛ ያደረገው እንጂ ከአላህ ጋር ተባረከ ወተዓላ ምንም ከሰዎች በተለየ መልኩ የግል ጠብ ውስጥ የሚያስገባው አይነት ሰው አይደለም። ሰው ነው ዞሮ ዞሮ፣ ግን ነፍሱ እዚህ ደረጃ አድርሰዋለች። የሸረኞች መሪ እንዲሆን የዚህ ኡመት ፍርዓውን እንዲሆን አድርጎታል። አቡ ጃህል የበድር ዘመቻ ቀን ላይ ነሕኑ ጀሚዑን ሙንተሲር ብሎ ነበር። እኛ ድል አድራጊ ስብስቦች ነን ብሎ ነበር። ወከዛሊክ የኡሑድ ዘመቻ ቀን ላይ ዑዛ አለን ብለው ነበር ሌሎች ሙሽሪኮች። ለእናንተ ዑዛ የላችሁም። ለነሱ መልስ ነው ይሄ ማለኩም ላ ተናሰሩ። ምን ነው እርስ በርስ እንረዳዳለን አማልክቶቻችንም ይረዱናል ብላችኋን ነበር እንዴ? ያለ ገሊት አማላጅነት ማንም አይደንም ብላችሁ ነበር እንዴ? የታለን ያማልዳችሁ? የታለን ያድናችሁ? ኢላ መን አተላህ ቢቀልቢን ሰሊም ኢላ መን ኢተኸዘ ዒንደ አርረሕማኒ ዐህዳ። የቂያም ቀን ከሳት ማንም አይደንም ከአላህ ጋር ቃል ኪዳን ያለው ሰው ካልሆነ በስተቀር። ማን ነው ከአላህ ጋር ቃል ኪዳን ያለው? አላህን በብቸኝነት የተገዛ በአላህ ያመነ በመልእክተኛው ያመነ መልካም ስራ የሰራ
ከጀሃነም የመዳን ቃል ኪዳን አለው ይድናሉ። ከዛ ውጪ ግን ማንም አይድንም። የኢብራሂም አባት እንኳን የነቢዩላህ ኢብራሂም አባት እንኳን ሰውን ከፍም ዝቅ የሚያደርገው ስራ ማለኩም ላ ተናሰሩና በል ሁሙል የውመ ሙስተስሊሙን ይልቁንም እነሱ ዛሬ እጅ የሚሰጡ ናቸው፣ የሚዋረዱ ናቸው፣ የሚታዘዙ ናቸው። እብን ዓባስ ኻዲዑና ሐሰን አልበስሪ ሙንቃዱና ብለው ፈስረውታል። ለአላህ ይተናነሳሉ። መቼ? አልየውም የቅያም ቀን እዚህ ሲኮሩ እንዳልነበር ታዛዦች ይሆናሉ። አያምፁም፣ አይቃረኑም፣ እርስ በርስ አይረዳዱም። ዱንያ ላይ በወንጀል ይረዳዱ እንደነበሩ። ለምንድን ነው እንደዚህ ጸባያቸው ያማረው? መፍትሄ ስላጡ፣ መሄጃ ስላጡ፣ መሸሽ ከማይቻልበት ስፍራ ስለተያዙ፣ ዙሪያቸውን በብርቱ መላኢኮች ስለተከበቡ። ኢን ኢስተጣዕቱም አን ተንፉዱ ሚን አቅጣሪ ሰማዋቲ ወልአርድ ፈንፉዱ ላ ተንፉዱነ ኢላ ቢሱልጣን ይባላል። እስቲ ማምለጥ ከቻላችሁ ሞክሩ። መላኢኮች ዙሪያውን ወርደው በቅርቡ ሰማይ ጀምሮ በየሰማዩ ያሉ መላኢኮች ክብ የሰሩ የሰው ልጆችን ቀለበት ውስጥ ያደርጓቸዋል። የሰባቱ ሰማይ መላኢካ ወርዶ ዙሪያቸውን ያጥራቸዋል። ሞክሩ እስቲ ማምለጥ ከቻላችሁ ይባላል። ማምለጣቸው በዛ ቀን የሚያስመልጠው የሚያድነው ኢማንና መልካም ሥራ ብቻና ብቻ። ወቀድ ኻበ መን ሐመለ ዙልማ በዛ ቀን በደልን ወንጀልን ተሸክሞ እዛ የተሰለፈ የተገኘ ተዋረደ፣ ከሰረ ተብሏል። ስለዚህ ራሳቸውም ሊድኑ አይችሉም፣ ተባብረውም ሊድኑ አይችሉም። እዚህ ዱንያ ላይ ሲጎርሩ እንደነበረው ሙሐመድ በ19 መላኢካ ያስፈራራችኋል፣ እኔ በአንድ ተከሻዬ 10ን እልላችኋለሁ፣ እናንተ 9ን ገፈታትራችሁ መውጣት ካቃታችሁ የራሳችሁ ጉዳይ ሲል ነበር አንዱ። ማለኩም ላ ተናሰሩ ምን ነው 9ን ለምን ገፍትረህ ሌላኛውን እነሱ እንዲገፈትሩ አታደርግም? አይችልም። ከፊታቸው ላይ የጀሃነም እሳትን መከላከላቸው ወተግሻ ውጁሃሁም النار ፊታቸውን እሳት ይወራዋል። ከፊታቸው ላይ እሳትን ማጥፋት ማስወገዳቸው ይታሰራሉ፣ ይጭራቸው ይጠብሳቸዋል ከግራ ከቀኝ ከላይ ከታች نعوذ بالله من ذلك وأقبل بعضهم ከፊላቸው መጣ ጆረ على بعض ወደ ከፊሉ يتساءلون እየተጠያየቁ እየተወቃቀሱ أقبل بعضهم على بعض መሪዎች ማለት መሪዎች ወደ ተመሪዎች አጥማሚዎች ወደ ጠመሙት ይዞሩና የተሳአሉና ይጠያየቃል፣ ይከራከራል፣ ይነታረካል፣ ይወቃቀሳል። መወቃቀስ መነታረክ በማይጠቅምበት ቀን ወኡኺዙ ሚን መካኒን በዒድ ሩቅ ቦታ ነው የተያዙት። መመለሳቸው ሩቅ ቦታ ነው ማለት ከዱንያ ወጥተዋል። ዱንያ ነው መስተካከያ አዳራሹ ሜዳው መታረሚያው። እነሱ ግን ርቀዋል ከመታረሚያው፣ መቀጫ ስፍራ ነው ያሉት። እዛ ቦታ ላይ ሆኖ መወቃቀስ ትርፉ ምንድን ነው? የባሰ ቁጭት አዛብ ስለሆነ ነው ይሄም የሚከሰተው። እዛ ጀሃነም ደጅ ላይ አቁማችሁ ጠይቋቸው የተባለው ጀሃነም መግባቱ ሊቀርላችሁ አይደለም። እዛ ቦታ ላይ ቆመው ሲጠየቁ ለዚህ ጥያቄ ዱንያ ላይ እኮ የመልስ እድል ነበረኝ፣ መልስ ባለማዘጋጀቴ የሐቅን ጎዳና እዛው ባለመከተሌ ወደዚህ መጣው ብለው ሌላ ውስጣዊ ስቃይ ስለሚሆንባቸው ጸጸት ስለሚሆንባቸው እንዲሁ በድንገት አይደለም። አላህ ተባረከ ወተዓላ በድሏቸው አይደለም። ሐቁ ዱንያ ላይ ግልጽ ሆኖላቸው እዛ የሚጠየቁት ጥያቄ እዚህ ዱንያ ላይ ተነግሯቸው እምቢ ብለው የኖሩ ሰዎች ከመሆናቸው አንፃር ጀሀነም ደጅ ላይ ስራጡ ላይ ቆመው ሲጠየቁ ይሄ ጥያቄ ዱንያ ላይ ቀርቦልን ነበር፣ ለዚህ መልስ ከመልእክተኛው ከቁርአን ማግኘት እንችል ነበር ብለው የውስጥ ስቃይ ይሆንባቸዋል፣ ጸጸት ነዳማ ይሆንባቸው። እዚህም እርስ በርስ ይወቃቀሳል። መወቃቀሱ በራሱ የስቃይ አይነት የዓዛብ አይነት። ጆሮአቸውን ምንም እንዳይሰማ አድርገው ዝም ብለው መኖር አይችሉም። ስቃዩን ሐዘኑን የሚያበረቱባቸው ነገሮች ይበዛሉ። ወአቅበለ ባዕዱሁም ዐላ ባዕድን የተሳአሉነ ቃሉ ተከታዮች ለመሪዎች አሏቸው፣ ለጥመት መሪዎች ኢነኩም ኩንቱም እናንተ መሪ የምትባሉ አዋቂ የምትባሉ ያውቃሉ ብለን ስንከተላችሁ የነበራችሁ ሰዎች ሆይ ኩንቱም ተእቱነና ዐኒል የሚን ዱንያ ላይ በቀኝ ጎን ትመጡብን ነበር አሏቸው። ወይም ቅን አሳቢ መስላችሁ ትመጡብን ነበር፣ ወይም በዲን ጉዳይ
ልታሸንፉን ፈልጋችሁ ዲን እምነት ያላችሁ ተመጡብን ነበር። ዓላማችሁ ሌላ ነው። እኛን ለማጥመም ግን ዓላማችሁን የዲን አጀንዳ ታደርጉት ነበር። ዲን የምታበላሹ ከመሆናችሁ ጋር ዲን እንዳይበላሽ ትሉ ነበር። እውነት መስሎ አመናችሁ። ወይም አኒል የሚን በመሐላ ተመጡብን ነበር። የማላችሁ ልታሳምኑን ተሞክሩ ነበር። ስትሙሉ እናምናችሁ ነበር ይሏቸዋል። ይሄ ሁሉም የተለያዩ የሙፈሲሮች አስተያየት ኩንቱም ተእቱነና አኒል የሚን በቀኝ በኩል ትመጡብን ነበር። ቀኝ ሐሳብ የያዘ መስላችሁ ትመጡብን ነበር። በመሐላ በኩል ትመጡብን ነበር። የማላችሁ ታሳምኑን ነበር። አኒል የሚን በዲን በኩል ትመጡብን ነበር። ብዙዎቹ የመረጡት በዲን በኩል ትመጡብን ነበር የሚለውን። የሚን ማለት ዲን ማለት ثم لآتينهم من بين أيديهم ومن خلفهم وعن أيمانهم أيمانهم የሚለው በሃይማኖት በኩል መጣባቸዋለሁ ብሎ ነው ኢብሊስ የዛት فمن أتاه الشيطان من قبل اليمين أتاه من قبل الدين فلبس عليه الحق ሸይጣን በቀኝ በኩል መጣበት ማለት በዲኑ በኩል መጣበት ነው። የሙእምን ቀኙ ብርቱ ጉዳዩ ዲኑ ነው። ከዚህ አንፃር ነው ጠንካራ ህይወቴ ላይ ትኩረት የምሰጠው ወሳኝ ጉዳይ የምለው ዲን ነው። በዲን በኩል ትመጡብን ነበር። ምን በማድረግ ዲን ላይ እንድንዘናጋ፣ ኩፍር ውስጥ እንድንገባ፣ ወንጀልን እንድንዳፈር፣ ከሐቅ እንድንሸሽ ታደርጉን ነበር። ሐቀኞችን እንድንጠላ፣ ሐቀኞችን እንዳንጠጋ ታደርጉን ነበር። ሐቁን ባጥል ነው ትሉን ነበር፣ ባጥሉን ሐቅ ነው ትሉን ነበር ማለት ነው። አልኢማም አልضحاك ረሕመቱላሂ ዐለይህ እንዳሉት ወይም ደግሞ በመሐላ ትመጡብን ነበር ማለት ነው። የሚን ማለት መሐላ ማለት ነው። ትልልቅ የሚባሉ ሰዎች ህዝቦቻቸውን ለማሳመን ምለው በሚያሳምኑበት ቃል በተለመደው ትልቅ መሐላ እየማሉ ትክክለኛው ይሄ ነው ያሉ ያታሏቸዋል። ስለምትምሉ እናምናችሁ ነበር ማለት ነው። ይሄም ሆነ ያ እነዚህ ተፍሲሮች በሙሉ ቃሉ የሚያካትታቸው ናቸው። ሰው የሚያጠሙ ሰዎች ለዲኑ የተቆረቆሩ መስለው ነው ዲን ሊያበላሹ መተው። ቅርብ ጊዜ ላይ የሀገራችን እንኳን ቅርብ ምሳሌ አህባሽና መሰል አንጃዎች ለዲን የተቆረቆሩ መስለው ይዘው የመጡት ሌላ ጉዳይ ነበር። ወሃቢ የሰውን ዲን ሊያበላሽ ነበር የሚያበላሹት እነሱ ናቸው። ይሄ አንድ ምሳሌ ነው። በየጊዜው በየቦታው ለአንተ ብዬ ነው ለአንቺ ብዬ ነው የሚሉ ሰዎች ዓላማቸው ሌላ ነው፣ ግን ዲንን ሽፋን ያደርጉታል። ወከዛሊክ ይምላሉ። ብዙ ጊዜ ሰዎች ባጥላቸውን ለማሳመን ይምላሉ። ወከዛሊክ ቅን ሐሳብ ይመስለው የሚን ማለት ቀኝ የሆነ ሐሳብ እንደማለት ነው። ቀኝ ሐሳብ ቅን ሐሳብ ይዞ የመጣ ሰው መስላችሁ ታታሉን ነበረ፣ ትሸነግሉን ነበር ይሏቸው። ቃሉ ተወቃሽ የሆኑ የሸር ሰበብ መሪዎች መልስ ሲሰጡ ለተከታዮቻቸው በለም ተኩኑ ሙእሚኒን፣ ይልቅ እናንተ ራሳችሁ እኮ አማኞች አልነበራችሁም። እንዴት ነው አጠመማችሁን የምትሉት? ቀድሞውኑ እናንተ ኩፍር ላይ ጥመት ላይ ነበር ያላችሁት። ሙእምን ሆናችሁ ከኢማን መንገድ አውጥተናችሁ ቢሆን ይሄ የምትሉት ትክክል ነበረ። ራሳችሁ እኮ ለም ተኩኑ ሙእሚኒን፣ አማኞች አልነበራችሁ፣ ጥመት ላይ ስህተት ላይ ነበር ያላችሁት። ቢበዛ ኢማኑን እንዳትከተሉት ነው እኛ ያደረግናችሁ እንጂ ከኢማን ውስጥ ኖራችሁ አላወጣናችሁም ይሏቸው። ሱብሃንአላህ። እዛም ይከራከራል። እዚህ ዱንያ ላይ ባጥልን ማስዋብ፣ ለራስ መከላከል የለመዱትን እዛም ይደግሙታል። አዎ እኛ የተወሰነ አስተዋጽኦ አለን ከማለት ይልቅ እዛም ክርክራቸው ላይ ይቀጥላል። ሰዎችን ወደ ሸር መምራት መዘዙ የከፋ ነው። ባጠመሟቸው ሰዎች ልክ አላህ ዘንድ መቀጣትን ያስከትላል። ለዚህ ነው በሸር በኩፍር በወንጀል አላህ በሚጠላው ነገር ራስ ከምትሆን መሪ ከምትሆን በኸይር ጭራ ሆነህ ኑር ይላሉ ደጋግ ቀደምቶች ሲናገሩ። በሸር አላህ በሚጠላው ነገር፣ ዲንም በሚጎዳ ነገር፣ ያንተን አኺራ የሰዎችን አኺራ በሚያበላሽ ነገር ራስ ከምትሆን ግንባር ከምትሆን ትልቅ ሚና የሚጫወት ሰው ከመሆን ይልቅ በኸይር አላህ በሚወደው ነገር ጭራ ሆነህ ድምፅህን አጥፍተህ አንገትህን ደፍተህ ዝም ብለህ ኑር። ዱንያ ላይ በባጥል አላህ በማይወደው ነገር ይሁኝ ማለት አኺራ ላይ ደብቁኝ ማለትን ያመጣል። ስለዚህ በተለያየ መልኩ ለሸር አርአያ የሚሆኑ ሰዎች አሉ። ባሳሳቷቸው ባጠመሟቸው ሰዎች ልክ ቂያም ቀን አላህ ዘንድ ይቀጣል። በለም ተኩኑ ሙእሚኒነ ወማ ካነ ለና ዐለይኩም ሚን ሱልጣን፣ እኛ እናንተ ላይ ስልጣን አልነበረንም፣ በስልጣን በኃይል አይደለም ያጠመምናችሁ ነው አንድ ተፍሲር ነው። ወይም ደግሞ ሚን ሱልጣን ሚን ሑጃ ማለት ነው። ኢብኑ ከሲር ሌሎችም እንዳሉ ማስረጃ አልነበረንም፣
ሁለቱም ያስኬዳል። ሚን ሱልጣኒን ኃይል ኖሮን ስልጣን ኖሮን በስልጣን አስገድደን አይደለም እኛን ተከተሉ ያልናችሁ። ተናገረን፣ ሰማችሁ፣ ተከተላችሁ። ገፋፋናችሁ፣ ተገፋፍታችሁ ተቀበላችሁ ሄዳችሁ እንጂ ወይም ደግሞ አሳማኝ ማስረጃ ሁጃ አልነበረንማ። ሱልጣን አንድ ተፍሲሩ ማስረጃ ማለት ነው። የሰዎችን አቅል ስለሚረታ ስለሚያሸንፍ በሐሳብ ሁለቱም አልነበረንም። እናንተ ደካሞች ስለሆናችሁ ነው። በል ኩንቱም ቀውመን ጣጊና ጠማሞች ወሰን ኃላፊዎች ስለነበራችሁ ነው። እንደኛው ጠማሞች ነበራችሁ። መንገድ ላይ ተገናኝተን ነው አብረን ይሄድ ነው። ቀልባችሁ ኢማንን ያልተቀበለ ነበር። አቅላችሁ ኩፍርን ለመቀበል ክፍት ነበር። ወሰን ማለፍ አላህ ያስቀመጠላችሁን ሕግ መጣስ የእናንተ ባህሪ ነበረ። ታዲያ መንገድ ላይ አብረን ስንሄድ ተገናኝተን የተወሰነ ሳብ አደረግናችሁ እንጂ እኛ ከኢማን አጥር ውስጥ አይደለም ከፍተን ያወጣናችሁ ይሏቸው። ሐቅን ትታችሁ መልእክተኞችን ትታችሁ ማስረጃውን ትታችሁ የመጣችሁት እናንተ ናችሁ። እኛ ማስረጃ አልነበረንም። ይሄ ሸይጣን የሚለው ነው የቂያም ቀን ወማ ካነ ሊ ዐለይኩም ሚን ሱልጣን። አትውቀሱኝ፣ ልጠቅማችሁ አልችልም፣ እናንተ መጠቅሙኝም። እንዲሁ የውሸት ቃል ገባሁላችሁ እንጂ እኔ እናንተ ላይ ምንም አይነት ማስረጃ አልነበረኝም። አስገድጃችሁም አይደለም ስልጣንም አልነበረኝም እላችኋል። ዛሬ ዱንያ ላይ የሰው ልጆችን አላህ ገፉሩ ረሂም ነው ችግር የለውም ትቶብታለህ ይላቸዋል። የቂያም ቀን ግን ምንም ልጠቅማችሁ አልችልም፣ አትውቀሱኝ፣ ራሳችሁን ውቀሱ ይላቸዋል። እነዚህም ምክንያት አደርድሩ፣ እኛን አትውቀሱ፣ ራሳችሁን ውቀሱ ይላቸዋል። ዱንያ ላይ ወንጀልን ሲያስወብ ከኸይር ወደ ኋላ ሲያደርግ ሲያስበ የነበረ በሙሉ የቂያም ቀን ጥሎ ይጠፋል። ብቻችንን እንቀራለን። እዚህ የሚያዋጣን ሐቅን መከተል፣ መልእክተኞችን መከተል፣ ከስሜት ነፃ መውጣት። ፈሐቀ ዐለይና እኛ ላይ ጸናብን፣ ተረጋገጠብን፣ ተፈጻሚ ሆነብን ሁላችንም ላይ ቀውሉ ረቢና የጌታችን ቃል የቅጣት ቃል ምን የሚለው ለአምላአነ ጀሀነም የሚለው የጀሀነም ማሟያ የመሆን ጉዳይ እኛ ላይ ተረጋግጧል። ማምለጫ የለንም። ለምን ከተባለ ዱንያ ላይ ከጀሀነም መዳን የምንችልበትን ኢማንና መልካም ስራ ይዘን አልመጣንም። እዚህ መወቃቀሱ ምንም አይፈይደንም። የጀሀነም ማሟያ ነን። ኢና ለዛኢቁን እኛ ሁላችንም ጠማሚም አጥማሚም መሪም ተመሪም የጀሀነም ስቃይን ምንቀምስነን ቀማሾች ነን ይላል። ፈአግወይናኩም ከሐቁ መንገድ አጠመምናችሁ ኑ ወደኛ ብለን በመጥራታችን እንደው እኛ ዝም ብንላችሁ ምናልባት የሐቁን ጎዳና ልትከተሉ ትችሉ ሊሆን ይችል ነበር። እኛ ያጠመምናችሁ ያደረግነው አስተዋጽኦ ኑ ብለን ወደ ኩፍር ጠራናችሁ፣ ወደ ማዕሲያ ወደ ወንጀል ጠራናችሁ። ኢና ኩና ዷሊና እኛ ቀድሞ የጠመመን ነበረን፣ አብረን የጠመምነው እኛ መራናችሁ እናንተ ተመራችሁ እንጂ ይባባላሉ። በእነሱ በኩል ያለው በዚህ መልኩ ሲቋጭ ፈኢነሁም የውመኢዝን ፊል ዐዛቢ ሙሽተሪኩን ይሄ የአላህ ብይን ነው፣ የአኼራ መግቢያቸው አሕዋላቸው ነው። እነሱ መሪም ተመሪም ጠማሚም አጥማሚም የጀሀነም እሳት ላይ ተጋሪዎች ናቸው፣ አብረው ነው የሚሰቃዩት። ኢና ከዛሊከ እኛ ልክ እንደዚህ እነዚህን እንደቀጣ ነው ነፍዐሉ ቢልሙጅሪሚን ሁሉም አመፀኛና እምቢባዮች ላይ እንደዚህ አይነት ስራን እንሰራለን እንቀጣለን። መሪና ተመሪን በጀሀነም ላይ እናገናኛለን። ኢነሁም እነዚህ ኢዛ ቂለ ለሁም ሲባሉ ካኑ ኢዛ ቂለ ለሁም ለነሱ ሲባል ሲነገራቸው ላኢላሃ ኢለላህ በሉ ሲባሉ የስተክቢሩነ ይኮሩ ነበር፣ ተውሒድን አይቀበሉም ነበር። ወየቁሉነ ይሉም ነበር አኢና ለታሪኩ አሊሀቲና እኛ አማልክቶቻችን ምንተው ሞኞች ነን እንዴ ለሻዒሪን መጅኑኒን ገጣሚና እብድ ለሆነ የአላህን መልእክተኛ ማለት ነው። ካከደል ጃህል ድንቁርና በራስ መደነቅ እዚህ ደረጃ ያደርሳል። የሰዎችን ምርጥ የሰዎችን እንቁ ከማንም በላይ አላህ የሚያውቁ ከማንም በላይ አላህ የሚፈሩ ከወንጀል የሚጠነቀቁትን ሰው እብድ አሏቸው። እብድ እንከተላለን እንዲያሉ ቀድሞ ያበዱት ራሳቸው ሆነው ሳለ ማለት ነው። እብዶች ራሳቸው ሆነው ሳለ ከጌታቸው የተጣሉ ይሄ ትልቅ ቅጥፈት ነው። የአላህ መልእክተኛ እብድ አልነበሩም አልነበሩም ለማለቱን ከቃሉን መጥቀሱ ይከብዳል። የአላህ መልእክተኛ እብድ አልነበሩም ብለህ ከሳቸው እብደትን ለማራቅ እንኳ ቃሉን መጠቀም ይከብዳል። ሻዕርም አልነበሩም። ወማ ዐለምናሁ ሺዕረ ወማ የንበጊ ለሁ ግጥም አይችሉም ነበር ነቢ ሰለላሁ ዐለይሂ ወሰለም። የጁምዓ ደርስ ላይ አላሁመ ላ ዐይሸ ኢላ ዐይሹል አኺራ ፈግፊር ሊልአንሷሪ ወልሙሃጅር የሚለው ላይ ይሄን ጠቅሰናል። ወዝኑ ልክ አይደለም። ሺዕር ለእሳቸው ክብር እንጂ ሌላ አይደለም። ሌላ ሰው ወዝኑ የጎደለ
ቤት ማይመታ ግጥም ቢገጥም የግጥም ህግን ጥሰሃል ተብሎ ለሱ መናቅን ሊያስከትል ይችላል። ለነቢ ግን አይመጠናቸውም፣ ደረጃቸውም አይደለም። ከሽዕር በብዙ እጥፍ የሚበልጠውን ቁርአን አላህ ስለሰጣቸው ዝቅ ማለት የለባቸው። ታዲያ እንዴት ሻዕር ይባላል? ቁርአን ላይ አላህ መልስ ሰጥቷል። ወማ አለምናሁ ሺዕር አለ ሙሐመድ ሺዕርን አላስተማርነውም ወማ የንበጊ ለሁ አይገባውም አለ አላህ ተባለ። እነሱ ግን ሻዕር አሏቸው፣ እብድ አሏቸው። ይሄ የእነሱ ውሸት ነው፣ የእነሱ የተሳሳተ ግምት ነው። ብዙ ጊዜ አላዋቂ መሀይም ጃሂል የሆኑ ሰዎች የሰዎችን ደረጃ አያውቁ። የአላህን መልእክተኛ ነቢይ በዚህ መልኩ ባልገለጹ ነበር። አላህ መልስ ሲሰጣቸው ምን አለ? በልጃአ እናንተ እብድ የምትሉት አካል ሙሐመድ ዓለይሂ ሰላቱ ወሰላም ይልቅ ይዞ መጥቷል። ቢልሐቂ እውነትን በሙሉ እውነት የሚለው በቁርአን ተፈስሯል፣ በሸሪዓ ተፈስሯል። አጠቃላይ ነቢ የሚናገሩት ሁሉ ሐቅ ነው። አጠቃላይ ነቢ የሚፈርዱት ሁሉ ሐቅ ነው። ቢልሐቅ ተብሎ የተጠቀለለው ለዚህ ነቢ ሙሐመድ ሐቅን ብቻ ነው ይዞ የመጣው። እንዴት አእምሮ በሽተኛ ሐቅን ይዞ ይመጣል? እንዴት በየሸለቆው የሚዋለል የሚቀባጥር አንዴ ስለ ሴት አንዴ ስለ ዘረኝነት አንዴ ስለምን የሚያወራ ገጣሚ የሚናገረው ሁሉ እንዴት ሐቅ ይሆናል? አይሆንም። እንደ ገጣሚው ውሸት አይደለም። በተለይ ባለስልጣናት ፊት ባለ ሀብት ፊት ቆሞ እንደሚገጥም ገጣሚ ውሸት አይደለም። ገንዘብ አገኝበታለሁ ጥቅም አገኝበታለሁ ያለውን ሁሉ ይቀባጥራል። መላሱ የሚንቀሳቀሰው በገንዘብ ጥሩ ገንዘብ ከሰጡት ሰዎችን ሰማይ ላይ ይሰቅላቸው፣ ካልሰጡት ደግሞ የሌለባቸውን ይለጥፍባቸው፣ ተሳድበው ሀገር ለቀው ይሄዳሉ። ይሄ በአራተኛው ክፍለ ዘመን ላይ የገጣሚዎች አሚር የተባለው 454 ላይ ሞተው አልሙተነቢ ረሂመሁላህ ተዓላ አልሙተነቢ በዚህ ከማንም በላይ የሚታወቅ ሰው ነው። የሆነ ስልጣን ነገር የሚፈልግ ሰው ነበረ። ኢራቅ ሄደ፣ ግብፅ ሄደ፣ ሻም ሄደ። በሄደበት ሁሉ በጊዜው የነበሩ ግዛት መሪዎችን አደነቀ። ይህ ሁሉ ሲያደንቅ የሚፈልገው ምንድን ነው? አንድ እሱ የሚመራት ግዛት ነው ይፈልግ። ያኔ ባለስልጣኖች የሆነ አካባቢ ቆርጠው ክልል ይሰጡና አስተዳድሩ ነው። ለወራት ታግሎ ምንም ካላገኘ በማታ ግጥም ገጥሞ በትኖ በማታ ይወጣ ነው። በማግስቱ ሲታይ የሀገሩን የአካባቢውን መንግስት በሙሉ እናቱን፣ አባቱን፣ አያቱን የሚሰድብ ግጥም ነው የሚታይ። በዚህ መልኩ በየቦታው የሰደባቸው ሰዎችም ናቸው አልሙተነቢን በዒድ ቀን የገደሉት በማታ ጫካ ላይ ግጥሙን ያስገዳል። ይሄ የሻዒሮች የገጣሚዎች ባህሪ ነው። የሙሐመድ ባህሪ ግን ያላል። ሁሌ የሚናገሩት ሐቅ ነው። በልጃአ ቢልሐቅ ይልቅ እውነትን ይዞ መጣ። የሚናገረው እውነት ነው፣ የሚፈርደው እውነት ነው፣ የሚደነግገው እውነት ነው፣ የሚከለክለው እውነትን የሚጎዳ ነው። ወሰደቀል ሙርሰሊን ብቻውንም አይደለም። ሙርሰሎችን አላህ ያላካቸው መልእክተኞችን በሙሉ እውነተኝነታቸውን አረጋግጧል። ነቢያት እኛ የአንድ አባት ልጆች ነን፣ እናታቸው እንደሚለያዩ ወንድማማቾች ነን ብለዋል። ዒሳን ሙሳን ወንድሜ ብለዋል። ኢብራሂምን አባቴ ብለዋል አለይሂ ሰላቱ ወሰላም። የሁሉንም ነቢያት ውዴታ አስተምረው ነው የሄዱት። የሁሉንም ነቢያት ክብር አስተምረው ነው የሄዱት። ነቢያትን የሰደበ መላእክቶችን የሰደበ ይከፍራል፣ ከእስልምና ይወጣል። በእኛ እምነት መሰረት አንድ ሙስሊም ነኝ የሚል ሰው ኢየሱስን ቢሰድብ፣ አንድ ሙስሊም ነኝ የሚል ሰው ሙሳን ቢሰድብ፣ ኢብራሂምን ቢሰድብ ከእስልምና ይወጣል። ጅብሪልን ቢሰድብ፣ ሚካኤልን ቢሰድብ ከእስልምና ይወጣል። ስለዚህ ከአላህ መልእክተኞች ሁሉ የሚግባቡ የሚስማሙ ሰው ናቸው። የነቢያትን ደረጃ የሚናገሩ ሰው ናቸው። ታዲያ እናንተ በሌሎች ነቢያት ታምናላችሁ፣ በነቢ ሙሐመድ ለምን አታምኑ? ከሌሎች ነቢያት ምን ይለየዋል? እነሱ ወደ ተጣሩት መንገድ ነው የተጣራው። ኢነኩም ለዛኢቁል ዐዛቢል አሊም እናንተ አሳማሚውን ቅጣት ምትቀምሱ ናችሁ፣ መልእክተኛን በማመጻችሁ ምክንያት አማራጭም የላችሁም። ወማ ቱጅዘውነ ኢላ ማ ኩንቱም ተዕመሉን ዱንያ ላይ ተሰሩት የነበረውን መጥፎ ስራ ዋጋ እንጂ ሌላ ምንም አትመነዱም። የምትቀጡት፣ የምትዋረዱት፣ ጀሃነም ላይ የምትቀቀሉት፣ የምትሰቃዩት ዱንያ ላይ ተሰሩት በነበረው ስራ ምክንያት። ይሄ ዛሬ የሚነገረን ለምንድን ነው? ወደ ጀሃነም የሚወስድ ለዚህ ውርደት የሚዳርግ መጥፎን ስራ እንድንርቅ። እነሱ ያሉት ሌላ ጎራን ተወስኖ አልቋል፣ ጀሃነም ላይ ናቸው። ዛሬ ግን እዚህ መስጂድ ላይ ሙስሊም የአላህ ከላም ላይ ቁርአን ውስጥ ይሄ የሚነገረው ለምንድን ነው? ኩፍርን አውቆ እንዲጠነቀቁ፣ ወንጀልን አውቆ እንዲርቀው እንዲሁ ታሪኩን ብቻ ሰምተን እንድናልፍ አይደለም። የዛሬ ደርሳችን በዚህ ያበቃል። ወቢላሂ ተውፊቅ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱህ።